በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደገና በሰላም ያገናኘን እግዚአብሔር ስሙ ብሩክ ይሁን። የዛሬ ሳምንት ከዚህ ሩብ ዓመት የ12ኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ 13ኛውንና የመጨረሻውን ሰንበት ትምህርት ማጠቃለያ ይዤላችሁ ቀርቤያለሁኝ። ይህንን የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁኝ። የዛሬ ሰንበት ትምህርት ርዕስ ፍቅር የሕግ ፍጻሜ ነው የሚል ሲሆን የመታሰቢያ ጥቅስ የሚገኘው በሮሜ 13:8 እንዲህ ይላል፣ እርስ በርሳችሁ ከመዋደድ በስተቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታል ይላል። ጸሎት እናደርጋለን። እጅግ አድርገህ የምትወደን አባታችን እናመሰግናለን ስላደረክልን መልካም ነገር። ወዳይና ፈቅደህ ይህንን ፍጹም የሆነውን ፍቅርህን እንድናውቅ ከአንተ ጋር እንድንስማማ ስለሰጠህን መልእክት ክብር ሁሉ ለአንተ ይሁን። በዚህን ሰዓት የአንተን መገኘት እንፈልጋለን። ናና አስተምረን። የምናውቀው ነገር የለም። አንተ ጥበባችን፣ አንተ ማስተዋላችን ሁን። በተማርነው ደግሞ ኖረን ለመንግስት እንድንበቃ እርዳን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬ ትምህርት ዝርዝር ሀሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን ላስታውሳችሁ። የዛሬ ሳምንት ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው የሕግ ዋናው ነጥብ ሁለቱ ታላላቅ ትእዛዛት ከሚለው ስር ከሁለቱ የመጀመሪያው ትእዛዝ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስና በፍጹም ሐሳብ ውደድ፣ ሁለተኛው ትእዛዝ ደግሞ ባልንጀራህን እንደራስህ ውደድ በሚሉት በእነዚህ ሁለቱ ትእዛዛት ሕጉም ነቢያትም ተሰቅለዋል የሚለውን ሁለት ታላላቅ ኃጢአቶች ደግሞ በመጽሐፍ ቅዱስ አገላለጽ ጣዖትን ማምለክና ባልንጀራን መጥላት እንደሆኑ ነበር ያየነው። በሁለተኛው ፍቅርና ፍትህ ከሚለው ስር እነዚህ ሁለቱ የማይነጣጠሉ ጥንዶች በአንድነት የተጋመዱ የእግዚአብሔር ባህሪ መገለጫ ሲሆኑ እንደ መጽሐፍ ቅዱስ አገላለጽ ሁለቱን ታላላቅ ትእዛዛትን እንደሚወክሉ ነበር ያየነው። ወደ ዛሬው ትምህርታችን ስናልፍ ፍቅር የሕግ ፍጻሜ ነው የሚለውን ርዕስ በሁለት ዋና ዋና ክፍሎች የምናየው ይሆናል። አንደኛ የሕግ ባህሪ፣ ሁለተኛው የሕግ ዋናው ስራ የሚሉ ሲሆኑ አንድ ባንድ እናያቸዋለን። የሕግ ባህሪ ፍቅርና ፍቅር ብቻ ነው። እግዚአብሔር ለኛ የሰጠን ሕግ የፍቅር ሕግ ነው። ባህሪዩም ደግሞ ፍቅርና ፍቅር ብቻ ነው። በእርግጥም ፍቅር የሕግ ፍጻሜ ከሆነ ሕግን ከፍቅር በመነጠል እንደማይገናኙ አድርገን በማሰብ ወደ ስህተት እንዳንሄድ መጠንቀቅ አለብን። ኤለን ዋይት የክርስቶስ ምሳሌያዊ ትምህርቶች በሚለው መጽሐፍ ገጽ 305 ላይ እንደጻፈችው ሕጉ የእግዚአብሔር ባህሪ መግለጫ ነው ትላለች። የእግዚአብሔር ሕግ ማለት በድንጋይ ላይ በእግዚአብሔር ጣቶች የተጻፉ 10ቱ ትእዛዛት ግንኙነትን በተመለከተ በመጽሐፍ ቅዱስ ውስጥ ሁለት ጊዜ ተጽፈዋል። መጀመሪያ የሰውንና የእግዚአብሔርን ግንኙነት፣ ቀጥሎም የሰውንና የሰውን ግንኙነት የሚያሳዩ ሲሆኑ ለመጀመሪያ ጊዜ በዘጸአት 20 ከዚያም ደግሞ በዘዳግም 5 ተጽፎ ይገኛሉ። በዛሬ ሳምንት ትምህርታችን ስለ ሁለቱ ታላላቅ ትእዛዛት እግዚአብሔርን መውደድ፣ ባልንጀራህን መውደድ በሚለው ስለ ፍቅር ሰፋ ያለ ግንዛቤ አግኝተን ነበር። እንግዲህ እነዚህ መውደድ የሚሉ ቃላት ፍቅር የሕግ ፍጻሜ እንደሆነ፣ ሕጉም የእግዚአብሔር ባህሪ ማንነት ወይም የማንነቱ መገለጫ እንደሆነ ያረጋግጣሉ። ሕጉ ቅዱስ፣ ጻድቅና በጎ የሚል ክፍል አለ። ሕግ የእግዚአብሔር ፍቅር ነጸብራቅ ብቻ ሳይሆን የተለያዩ አምላካዊ ባህሪያት መገለጫ መሆኑን ጳውሎስ በሮሜ 7:12 እንዲህ ይላል፣ ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅት በጎም ናት ይላል። ሌላው በድንጋይ ጽላት ላይ የተጻፈው ሕግ ስለማይለወጠው የእግዚአብሔር ባህሪ ምስክር ነው። ይህንን ደግሞ
በመዝሙር 19:7 እና 8 ላይ ባለመዝሙሩ እንዲህ ይላል፣ የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። እንግዲህ የእግዚአብሔር ሕግ ፍጹም፣ የታመነ ምስክር፣ ቅን እና ብሩህ እንደሆነ ቃሉ ያብራራል። ኢየሱስም በመስቀል ላይ በመቸንከሩ ሕግን አልሻለም ነበር። ነገር ግን አንዳንድ ሰዎች ኢየሱስ ስለኛ ሞቶ የሕግን ዕዳ ሽሯል፣ እኛ ይህንን ጸጋ አምነን ከተቀበልን ድነናል፣ ከኛ የሚጠበቅ ምንም ነገር የለም ይላሉ። ይህንን የተሳሳተ አካሄድ በተመለከተ ጳውሎስ በማከታተል የሚጠይቃቸው ጥያቄዎች አሉ። ሮሜ 3:31 እንግዲህ ሕግን በእምነት እንሽራለን? አይደለም፣ እናጸናለን እንጂ። በ6:1-2 ላይ ደግሞ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በ7:7 ላይ ደግሞ እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም፣ በሕግ ባይሆን ኃጢአትን ባላወቀው ነበር። ነገር ግን ሕግ አትመኝ ባላለ ምኞትን ባላወቀው ነበር በማለት ስለ ሕግ አስፈላጊውን ትንተና ሰጥቶናል። ይህንን አምነን እንደ ቃሉ መመላለስ የእያንዳንዳችን ድርሻ ይሆናል። ኢየሱስ ራሱ በማቴዎስ 5:18 ሲናገር እኔ ሕግን ለመሻር አልመጣሁም ልፈጽም እንጂ ሰማይና ምድር እስኪያልፉ ድረስ ከሕግ አንዲት ነቁጣ አታልፍም አለ። በአንደኛው ክፍል የሕግ ባህሪ ፍቅርና ፍቅር ብቻ፣ ይኸውም የእግዚአብሔር ባህሪ ዋና መገለጫ እንደሆነ አይተናል። ወደ ሁለተኛው ስናልፍ የሕግ ዋናው ስራ ሕግና ጸጋ። ስለ ሕግና ስለ ጸጋ ልዩነት አንዳንድ ሰዎች ፍቅርና ፍትህ የተለያዩ እንደሆኑ እንዲሁም ጸጋና ሕግ ይለያያሉ ይላሉ። ነገር ግን ሁለቱም የየራሳቸው ስራ አላቸው። ሕግ የሚያስተምረን መልካምና ክፉውን ለይተን እንድናውቅ ሲሆን፣ ጸጋ ደግሞ ሕጉን ስንተላለፍ ይቅርታን ያሰጠናል፣ ደግሞም መልካሙን የመምረጥ ችሎታም ይሰጠናል። በሌላ መንገድ ሕግ የእኛን ኃጢአት ጠቋሚ በመሆኑ ወደ ኢየሱስ ቀርበን በንስሐ እንድንታዘዝ የሚመራን ነው። በገላትያ 3:24 እንደዚሁ በእምነት እንድንጸድቅ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል ይላል። ድነት ከእግዚአብሔር የተሰጠን ነፃ ስጦታ ነውን? በኤፌሶን 2:8 ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እኛ ሕግን የምንጠብቀው ለመዳን ሳይሆን መጀመሪያውኑ ስለዳንን ሕይወታችንን ከእግዚአብሔር ፈቃድ ጋር ለማዋሃድና ለማስማማት ነው እንጂ ለመዳን አይደለም ሕግን የምንጠብቀው። ሕግና ነፃነት በሙሴ ዘመን በዘዳግም 5:15 የተሰጠው የሰንበት ሕግ እስራኤላውያን ከግብፅ ባርነት ነፃ የወጡበትን የሚያሳስባቸው የእረፍት ምልክት ሆኖ የተሰጠ ነበረ። ኢሳያስም ሲናገር ሰንበትን እግዚአብሔርን ከመውደድና ባልንጀራን ከመውደድ ጋር ያገናኛል። 58:10-14 እንዲህ ይላል፣ ነፍስህንም ለተራበ ብታፈስ፣ የተጨቆነውን ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣልሃል፣ ጨለማውም እንደ ቀትር ይሆንልሃል። ፈቃድህንም ከተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ፣ ሰንበትም ደስታ እግዚአብሔርም የቀደሰውን ክብር ብትለው፣ የገዛ መንገድህንም ከንቱ ነገርንም ከማድረግ ተከልክለ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሯልና ይላል። እንግዲህ ሕግን የመጠበቅ ትርጉም የሚያስታውሰን ከኃጢአት ባርነት ነፃ መውጣታችንን ነው። ሕግና ፍቅር በያዕቆብ 2:1-13 ስለ ሕግና ፍቅር ግንኙነት በተመለከተ አንድ ምሳሌ እንዲህ ይላል። በጣም ሀብታም ሰውና በጣም ድሃ ሁለቱም አንድ ላይ ወደ ጉባኤያችን ቢመጡ እንዴት እንደምናስተናግዳቸው ጥሩ ምሳሌ ያስቀምጥልናል። በተለይም በቁጥር 8 እና 9 ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሱን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ
ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል ይላል። እንግዲህ ለሀብታሙ ከፍ ያለ ቦታ ለድሃ ደግሞ ዝቅ ያለ ቦታ መስጠት በእግዚአብሔር ዘንድ እጅግ አጸያፊ እንደሆነ ከቁጥር 11 እስከ 13 ስናነብ የበለጠ መረዳት እንችላለን። እንደ ክርስቶስ ተከታዮች ምን ማድረግ እንዳለብን በዮሐንስ 13:35 እንዲህ ይለናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። አንድን ሰው ጥቅም ለማግኘት ብለን የምንወደው ከሆነ ይህ ትክክለኛ ፍቅርንና ፍትህን የሚወክል አይደለም። ኢየሱስ ክርስቶስ ዓለምን ሁሉ እንዲሁ በነፃ ወደደ እንጂ በውለታ ላይ ተመስርቶ አልነበረም የወደደው። እኛም ሌሎችን እንደራሳችን እንዲሁ በነፃ በመውደድ ለሰማይ መንግስት ቢቆዎች ልንሆን እንችላለን። ደግሞም የእግዚአብሔርን ፍቅር ለተጨቆኑት ተስፋንና ፍትህን በሚያመጣ መልኩ ሰርተን ለሰማይ ገጣሚዎች ልንሆን መዘጋጀት አለብን። ምክንያቱም እያንዳንዳችን ይህንን ካላደረግን ያለ ጽድቅ እንደምንሞት ቃሉ ነግሮናልና። በልባችን ውስጥ ደግሞ ሰማይ እንዳለ መርሳት የለብንም። እንግዲህ የዛሬውን ትምህርት ፍቅር የሕግ ፍጻሜ ነው የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። የሕግ ባህሪ ከምለው ስር የሕግ ባህሪ ፍቅርና ፍቅር ብቻ እንደሆነ፣ የተሰጠን ሕግ የፍቅር ሕግ እንደነበረ፣ ሕጉም ስለማይለወጠው ስለ እግዚአብሔር ባህሪ የሚናገር ወይም መገለጫው እንደሆነ፣ ሕጉ ቅዱስ ጻድቅና በጎ እንደሆነ ነበር ያየነው። በሁለተኛው የሕግ ዋናው ስራ ሕግና ጸጋ በሚለው ስር ሕጉ ኃጢአትን በመጠቆም ክፉንና ደጉን መለየት እንድንችል የሚረዳን ሲሆን፣ ጸጋ ደግሞ በኃጢአት በወደቅን ጊዜ ወደ ክርስቶስ እንድንቀርብ የሚመራን መልካሙንም ደግሞ የመምረጥ ችሎታን የሚሰጠን እንደሆነ ነበር ያየነው። እንግዲህ በዚህ ሩብ ዓመት የዚህ የእግዚአብሔር ፍቅርና ፍትህ የሚለውን ትምህርት በ13ቱም ሳምንታት በሚገርም ሁኔታ ስለ አምላካችን ባህሪ ይኸውም ፍቅርና ፍቅር ብቻ እንደሆነ ስንማማር ቆይተን ነበር። እስከ ዛሬ ድረስ ከኛ ጋር በመሆን ያስተማረን አምላካችን ስሙ የተባረከ ይሁን። በተማርነው መሰረት እርሱን መስለን እንድንኖር ጌታ ይርዳን። እስከ መጨረሻ ስትከታተሉ የነበራችሁ ሁሉ ጌታ ይባርካችሁ። እንደገና በሚቀጥለው ሩብ ዓመት ሰንበት ትምህርት እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንጨርስ። እጅግ አድርገን የምትወደን አምላካችን ስላስተማርከን ስለ ቃልህ እጅግ አድርገን እናመሰግናለን። አባባት ሆይ የተማርነውን በመስማት በመናገር ብቻ የምንተው ሳይሆን በመተግበር አንተን አስደስተን በድንገት ብቅ ስትል ያለ ኀፍረት በፊትህ መቆም የሚያስችለን እንዲሆን ቃልህን በውስጣችን እንድትባርክልን ፍሬ የሚያፈራ እንድታደርግልን ፈቃዴ ይሁን። ስለሰማን ተመስገን። በሰላም አውላን። በጌታ በኢየሱስ ክርስቶስ ስም አሜን።